አዶናይ ሰሞኑን በነገራችን ላይ 40 ምንጭ ነው የሚገኘው አዶናይና በምታዩት መልኩ የተለያየ መንገድ ፈታ ዘና እያለ ይገኛል። እንግዲህ አንድ ቸከስ አስመጣናል። አይ ላቭ ዩ ምትል ተገኝታለች። ይሄው ይህ ሁሉ እሳት የበራው እንደዚህ ሱፍ የተለበሰው አንቺን ለማስመጥ ነው። ተሳክቶልኛል። ቅድም እንደናመጣሽ ካሁን በኋላ አትወጪም። ቶክሲክ የሆነ ሪሌሽንሺፕ ውስጥ ገብተሻል። ዌልካም። ዛሬ ሀገር ውስጥ በፕሌን የተንቀሳቀስኩ ጃኒ ይህን ቪዲዮ ፖስት ስታደርግ እኔም ደነገጥኩ። ፕሌኑም ይሄው በተደናብሮ የተንገጫገጨ ነው ያለው። ምን አይነት ውበት ነው? ከየት ነው የሚፈልቀው ይሄ ውበት ነው ያልኩኝ። ምን አይነት ውበት ነው ጋይስ? ሰላም ሰላም፣ የተወደዳችሁ እንዴት ናችሁ? ሰላምታዬ በያላችሁበት የዓለም ዳርቻ ድረስ። እኔ በጣም ደህና ነኝ። በዛሬው ቪዲዮ ጃኒ ለእኩዮቿና ለወጣቶች ምን አስተማረች? ስለሱ የተባለ አንድ ትልቅ ንግግር አለ። እሱን ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በዚሁ አጋጣሚ አንድ ነገር ላስታውሳችሁ ማለቴ ልለምናችሁ። ትላንትና ማምሻ የፖስተትኩትን ቪዲዮ ይህን ቪዲዮ የምታዩ ሰዎች በሙሉ እባካችሁ ብዙ ነገር ተናግሬ ነበር የፖስተትኩት፣ ግን ምንም ሰው አላየልኝም። አሁንም እንደገና ልለምናችሁ ትላንትና ማምሻ የፖስተትኩትን ቪዲዮ ጊዜ አይጨርስባችሁም፣ ረጅም አይደለም፣ ገብታችሁ እዩልኝ። ወደ ቪዲዮ ስናልፍ ጃኒ ለእኩዮቿ ለወጣቶች ሶሻል ሚዲያ ለሚጠቀሙ ምንድነው ያስተማረችው? ትውልድ አትሊስት መስራት አስተምራለች። አትሊስት ጃኒን የሚከተሏት ከሷ እድሜና ከሷ በታች ያሉ ልጆች ናቸው። አትሊስት ጃኒ ጥሩ ነገር ለትውልድ አስተምራለች። ዊችዝ እኛ ያላስተማርነው አለመሳደብን በምትሰደብበት ቤት እንኳን ስድብ አለመሳደብን ጃኒ ለትውልድ አስተምራለች። ሌላውን ነገር ታይ ከቢራቢሮ መስጠት ውጪ ስድብ እንዳይሳደቡ ጥሩ ትውልድ በእድሜዋና ከእድሜዋ በታች ያሉ የሚከተሏትን ልጆች ስድብ ልክ እንዳልሆነ አስተምራለች። ለዚህ ደግሞ ክብር አለኝ። እኔ ጃኒን ካየኋት ጊዜ ጀምሮ እከታተላታለሁ፣ አያታለሁ። ብዙ ጊዜ ነው፣ ግን አንድም ቀን ይሄ ለሚያወሩት ምክንያት እየፈለጉ እሷን ወደ ታች ለማድረግ ለሚጥሩ የሆነ ነገር እየለቃቀሙ ለሚያወሩ ሰዎች ምላሽ ሰጥታ አታውቅም። ሁሌም ወደፊት ነው የምትጓዘው ጃኒ። ፍቅር ግንኙነት ሲፈጠር፣ ያ ግንኙነት ሲያበቃ፣ ብዙ ነገሮች ሲከሰቱ፣ እሷ ግን ሁሌም አላማዋ ላይ ነው የምታተኩረው። ይሄ ደግሞ ቤተሰቦቻቸውን ለማሻሻል የሆነ ለውጥ ለማምጣት ለሚጥሩ ልጆች፣ ወጣቶች በጣም ትልቅ ትምህርት ነው። ትልቅ ትምህርት መማር ለሚችል ሰው፣ ለሚያስተውል ሰው ይሄ ትልቅ ትምህርት ነው። አላማ ላይ ማተኮር። ሰዎች ምንም አሉ ምን ዝቅ ብለህላቸው እስካልተገኘህ ድረስ ምንም አያመጡም። ስለዚህ ዋናው ነገር ወደፊት መጓዝ፣ አላማን አለመሳት፣ ራስን መጠበቅና ማስከበር ነው። ላወራ ሰው በሙሉ ለትንሹም ለትልቁም ምላሽ መስጠት ራስን ዝቅ ማድረግ ነው። ያንን ደግሞ እሷ በደንብ ታውቀዋለች፣ ተናግራለች የሆነ ጊዜ። እኔ አላማዬ ላይ ብቻ ነው ማተኩረው፣ ምንም ይፈጠር ምን ወደፊት ብቻ ነው የምራመደው ብላለች። ይሄ ደግሞ ትልቅ የህይወት መንገድ ነው። እኔ እውነት ለመናገር ቀን ከቀን እየበሰለች እየተቀየረች እየተለወጠች የመጣች እየረጋች የመጣችና ራሷን ያገኘች ሴት ናት ጃኒ ብዬ ነው መግለጽ የምፈልገው። ከነበረችበት በጣም በከፍተኛ ርቀት መታ አሁን ያለችበት ደረጃ ላይ የደረሰች ጀግና፣ የጥረት ሰው፣ ማትሰበር በጣም ብቁ ልጅ ናት ጃኒ። እኔ አሁንም ቢሆን በጃኒ ጉዳይ ጃኒ ልክ እንደነው እንደ ሁላችንም ስሜት ያላት፣ ብሶት ያላት፣ የራሷ ቁጭት ያላት፣ የራሷ የተከፋችበት፣ ያዘነችበት፣ ያለቀሰችበት ነገር ያላት ሰው ነው። አንዳንድ ጊዜ ከትላንት ወዲያ እንዳደረገችው ጊዜውን ጠብቆ የሆነን ነገር መናገር ስትፈልግ እድል ልንሰጣት ይገባል። ያን
የተናገረችውን ነገር በጠቅላላ ደግሞ እየተቀየረባት ወደ ሌላ ነገር መሄድ አለበት ብዬን ለማለት እኔ በጣም በእውነት ትክክል ነው ብዬ አላምንም። ያለ አዎ እኛ ሀገር በተለይ ሶሻል ሚዲያ ላይ የተለመደው ነገር አንድ ሰው በጥሩ ቦታ ላይ በጥሩ ከፍታ ላይ እንዲቆይ አንፈልግምና አንዳንዴ ተሳስቶም ሲናገር ያንን ንግግር በብዙ መንገድ እየተነተንና ትርጉም እየሰጠነው ያንን ሰው ከቦታው ዞር ለማድረግ ብዙ እንለፋለን፣ ብዙ እንጥራለን። ግን ጃኒ በጣም ጠንካራ ናት። በጣም ማለት እኔ ታስገርመኛለች። ትንሽ ሆና ሴት ሆና ቤተሰቦቿን በዚህ መጠን ረድታ ራሷን አስከብራ እንደ ኮከብ እያበራች ያለች ልጅ ናትና እኔ ሁሌም ታስደንቀኛለች። ጃኒ አብራችሁን ስለቆያችሁ ልባዊ ምስጋና ይበያላችሁበት ይድረስ። ቪዲዮውን ከወደዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ እንደምታዩት እየለመንኩ ነው የምገኘው 1000 ለመግባትና ይህንን ቪዲዮ ያያችሁ ሰዎች እናንተ ሰብስክራይብ ብታደርጉ ምንም አትከፍሉበትም። ለእኔ ግን በዚህ ሰዓት አንዲት ሰብስክሪፕሽን በጣም ትልቅ ዋጋ ያላት ልዩ ስጦታ ናት እና ሰብስክራይብ ያደረጋችሁ የዚህ ቻናል ቤተሰብ ሆኖ ቻናሌ በየቀኑ እየተሻሻለች እያማረች ነው እና የምትሄደው በጣም ትዝናኑባታላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።